بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام الأتمان الأكملان على المبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا. ما بعد، يقول الشيخ محمد بن عبد الوهاب رحمه الله تعالى رحمة واسعة في كتابه كتاب التوحيد. درسنا اليوم بإذن الله عز وجل وصلنا إلى قول المؤلف رحمه الله تعالى رحمة واسعة. يقول الشيخ رحمه الله: باب قول الله تبارك وتعالى: يظنون بالله غير الحق ظن الجاهلية، يقولون هل لنا من الأمر من شيء قل إن الأمر كله لله. يملون مالتني الله سبحانه وتعالى مالتنا أنكز، يعني مالتنا درس أدرجوا أسكموتال الشيخ محمد بن عبد الوهاب رحمه الله تعالى من على الله سبحانه وتعالى قرآن لي باب رأسنا والو قول الله تعالى يا الله سبحانه وتعالى قال بتملكته يميورا هنا رأسنا والو من ملون يظنون بالله غير الحق ظن الجاهلية. يملون انكس بتملكته يميورا هنا رأسنا والو يظنون يترطرالو على እነዚህ ሙናፊቆች እኮ ይጠረጥራሉ بالله بالله سبحانه وتعالى عليكم انه ይጠራጠራሉ غير ውጭ ያለን ማለት ነው الحق ከሐቅና ማለት ነው ከእውነት ውጭ ያለ እውነት ያላደለ የሆነ ነገር ይጠራጠራሉ። بمعنى ማለት ነው እውነት ያላደለ ወይም ባጢልና ውርቅ የሆነን ጥርጣሬ ይጠራጠራሉ። ظن ጥርጣሬን ይጠራጠራሉ። الجاهلية የአላዋቂዎችን ማለት ነው ያኒ አላዋቂ የሆኑ ሰዎችን ጥርጣሬ ማለት ነው ይጠራጠራሉ። يظنون بالله بالله ማለት ነው ያኒ በአላህ ላይ ይጠራጠራሉ። غير ውጭ የሆነን ማለት ነው ጥርጣሬ ይጠራጠራሉ። الحق ከሐቅ ውጭ ያለን ጥርጣሬ ይጠራጠራሉ። እውነት ያላደለና ትክክል ያላደለ የሆነን ጥርጣሬ ይጠራጠራሉ። ظنن يعني ማለት ነው ጥርጣሬያቸው ምንድነው? ظن يظنون ظن ማለት ነው ይጠራጠራሉ። ምንድን ظن الجاهلية ظن ጥርጣሬን الجاهلية የአላዋቂ ሰዎችንና የማህይማኖችን ማለት ነው ጥርጣሬ በአላህ ላይ የሚያደርጉ يعني በአላህ ላይ ምንም አይነት ዕውቀት የሌላቸው አላሁ ሱብሓነሁ ወተዓላ የማያውቁ ሰዎች يعني በስሞቹ يعني የአላህን ስሞች የአላህን ባህሪያቶች የማያውቁና የማይረዱ የሆኑ ሰዎች የሚጠረጥሩት ማለት ነው መጥፎ ጥርጣሬ ይጠረጥራሉ። እነዚህ ሙናፊቆች ብሎ ተናገረ አላሁ ተባረከ ወተዓላ ማለት ነው። يقولون بلو ይላሉ አለ አላሁ ሱብሓነሁ ወተዓላ ሲናገር يقولون بلو ይላሉ هل لنا من الأمر من شيء በለው ይላሉ አሉ ሀለና ለኛ አለንን ብለው ይላሉ ማለት ነው። እንግዲህ ጥርጣሬያቸው ከዚህ በመነሳት ነው። ሀለና ለኛ አለንን ወይም ደግሞ ለኛ አለን እንዴ من الأمر ከትእዛዝና ከስልጣን በኩል አለን እንዴ ወይም ደግሞ አለንን ብለው ይላሉ ማለት ነው። ለኛ አለን እንዴ ወይም ደግሞ አለን እንዴ يعني ማለት ነው ብለው ይላሉ። ሀለና من الأمر شيء من شيء يعني ማለት ነው ከስልጣን በኩል ነው ትንሽም ቢሆን አለን እንዴ ለኛ የተሰጠ ለኛ የተደረገልን የሆነ ነገር يعني ማለት ነው አለን እንዴ ብለው ይላሉ። ቁል ብለህ በላቸው ይላል አላሁ ተባረከ ወተዓላ ለመልእክተኛው ሰለላሁ ዐለይሂ ወዐለ ወሰለም ቁል ብለህ በላቸው ኢነ الأمر كله لله ኢነ الأمر ይሄ ትእዛዝ የሚባለው ነገር ነገራቶችን ማስተናበር የሚባለው ነገር ኩለሁ ሁሉም ማለት ነው بجميع أشكاله وألوانه وأنواعه በጠቅላላ ማለት ነው ያኒ ትእዛዝ የሚባለው ነገር ስልጣን የሚባለው ነገር በጠቅላላ ሊላሂ ለአላሁ ሱብሓነሁ ወተዓላ ብቻና ብቻ ነው ብለህ በላቸው። እናንተ ማነው ምንም አይነት ስልጣን የላችሁም በመሬት ላይ ማነው ከፍ ማለት አትችሉም ሙናፊቅና አስመሳይ ስለሆናችሁ ብሎ አላሁ ተባረከ ወተዓላ ተናገረ ማለት ነው። ከዛ አንቀጹ ሲጨርሰው አላሁ ሱብሓነሁ ወተዓላ ያኒ يخفون في أنفسهم ما لا يبدون لك ይላል። ያኒ በነፍሶቻቸው ይደብቃሉ ያኒ ማነው ለአንተ ያ ሙሐመድ ግልጽ የማያደርጉልህን ግልጽ አድርገው የማያወጡትን በልባቸው ኩፍርና ክህደትን ይደብቃሉ። ይሄ ነው እንግዲህ የሙናፊቅ ባህሪ በልቡ ማነው ክህደትን ይደብቃል። ነገር ግን ማነው በምላሳቸው ማለት ነው ተውሂድና ወልሙእስልምናቸውን ግልጽ ያደርጋሉ ማለት ነው። ነዑዙ ቢላሂ ሚን ዛሊካ يقولون بلو ይላሉ لو كان لنا من الأمر شيء ما قتلنا هنا ብሎ ማለት ነው አልፎልናል። ይሄ يعني ማነው ከስልጣን በኩል እኮ ለኛ ቢኖርን ኖሮ ማለት ነው ሸይኡን የሆነ ነገር ቢኖርን ما قتلنا هنا እዚህ ቦታ ላይ አንገደልም ብለው ይላሉ አለ አላሁ ተባረከ ወተዓላ ማለት ነው። አላሁ ሱብሓነሁ ወተዓላ ሲመልስባቸው ምን አለ? ቁል ለው ኩንቱም ፊ ቡዩቲኩም ያኒ በለህ በላቸው ያ ሙሐመድ በቤቶቻችሁ ማለት ነው ደግሞ ከቤቶቻችሁ ብትሆኑ ለው ኩንቱም ፊ ቡዩቲኩም ከቤቶቻችሁ ውስጥ ማለት ነው ብትቀመጡ ለበረዘ الذين كتب عليهم القتل الى مضاجعهم يعني ማለት ነው እነዛ በእነሱ ላይ
ያኒ ማለት ነው ግድያ ሞት የተጻፈባቸው አካላቶች እዛው ከተኙበት ከሆነ ቦታ ይመጣባቸዋል ብሎ አላሁ ተባረከ ወተዓላ ተናገረ ማለት ነው። ስለዚህ የሚጠቁመን ነገር ምንድነው ነው ሙናሰበቱ هذا الباب لكتاب التوحيد ይሄ ርዕስ ማኑ ላልንበት ርዕስ ተስማሚ መልእክቱ ምንድነው እዚህ ላይ التنبيه على أن حسن الظن بالله تبارك وتعالى من واجبات التوحيد በአላህ ላይ ያለን ጥርጣሬና ማለት ነው አመለካከታችን በአላህ ላይ ያለን ጥርጣሬ ጥሩ ማድረግና ማሳመር من واجبات التوحيد ከተውሂድ ማለት ነው ግዴታዎች ይመደባል ከተውሂድ ግዴታዎች ይመደባል بل وأن سوء الظن بالله ينافي التوحيد بالله لا يمارتر مدفو ترطاري مطرطر يعني مارتنو يعني مدفو نجر ترطاري مطرطر بمانኛውም ጉዳይ ቢሆን بالله ላይ መጥፎ ተርጣሪ መጠርጠር يعني ይሄ ተውሂድን የሚጋጭ ነገር ተውሂድን ማን የሚያጎደል የሆነ ነገር እንደሆነ የሚናገር የሆነ ርዕስ ነው። ስለዚህ ሸኽዩ የሚያመጡት በአላህ ላይ ያለና አመለካከትና ጥርጣሬ ጥሩ መሆን እንዳለበት ለማስተማር ነው ሸኽዩ ያመጡት ሼክ መሐመድ ኢብኑ አብዱል ወሃብ ረሂመሁላሁ ተዓላ ኪታቡ ተውሂድ ላይ እየጠቀሱት ይሉናል። وقوله يميلوا مهون من الله سبحانه وتعالى قال هونم الظانين بالله ظن السوء عليهم دائرة السوء بلا الله تبارك وتعالى نقرأ الظانين بالله بالله لا يمارت يميت ترطروا هنا كارتو الشلم الظانين تترطروا هنا ناتشو النزا منافقوش مالت يميت ترطروا هنا كارتو ناتشو بالله بالله سبحانه وتعالى ما يميت ترطروا ناتشو ظن السوء ظن ترطروا مالتهم السوء مدفون ترطروا مالتهم مدفونا يعني يتطلع هنا مدفون ترطاري ما يترطرالو يعني ترطارياچو من እንደሆነ ወደፊት ማነው ኢብኑ القيم رحمه الله تعالى في كتابه زاد المعاد او زاد المعاد ተብሎ በሚጠራው በሆነው ኪታባቸው እዛ ላይ ማለት ነው ታሪኩን ሲያነሱ يعني ማነው ሲያብራሩ ይሄን አንቀጽ ማለት يعني ማነው في غزوة احد او في وقعة احد እሁድ ላይ ነበረ የእሁድ ዘመቻ ጊዜ ነበረ እነዚህ ሙናፊቆች ይሄን ጥርጣሬና ይሄን ነገር የተናገሩት የዛኔ ነበርና ስለዛ ማነው ያወራል ምን ብለው እንደተጠረጠሩ በአላህ ላይ ምን አይነት መጥፎ ጥርጣሬ እንደተጠረጠሩ እዛ ላይ ማነው እንመለከታለን። ኢዘን እዚህ ላይ አሁን አላህ ያኒ እሁድ ላይ እነዛ ሙናፊቆች የጠረጠሩት የሆነውን ጥርጣሬ ያኒ ማለት ነው አላህ ቁርአን ላይ ሲናገር ማለት አዟኒነ ቢላህ በአላህ ላይ ማነው የሚጠረጥሩ ናቸው እነዛ ሙናፊቆች ظن السوء መጥፎ የሆነን ጥርጣሬ የሚጠረጥሩ ናቸው ብሎ አላህ ተባረከ ወተዓላ ተናገረ ማለት ነው። عليهم በነሱ ላይ ማለት ነው ያኒ ጸደቀ عليهم በነሱ ላይ ኮሰበተ ተረጋገጠ ዳኢረቱ ሰው የመጥፎ ማለት ነው ያኒ ማለት ነው መሽከርከሪያና የመጥፎ ነገር ማለት ነው ማረፊያ ሆኑ መጥፎ ጥርጣሬ ስለተጠረጠሩ የመጥፎ ማለት ነው መሽከርከሪያ ማለት ነው ዳኢራ ማለት መሽከርከሪያ ማለት ነው የመጥፎ ነገር መሽከርከሪያ የመጥፎ ነገር ማለት ነው ማረፊያ ሆኑ ማን ሙናፊቆች ማለት ነው አላህ ረገማቸው ዳኢረቱ ሰው ሆኑ ማለት ነው የመጥፎ ነገር መሽከርከሪያና ማለት ነው መጥፎ ከነሱ ዘንድ ማን ነው ይሽከረከራል ወከዛሊከ የመጥፎ አይነት በጠቅላላ ከነሱ ዘንድ ሰፍሮ ማለት ነው ይገኛል የመጥፎ ነገር መስፈሪያና ማለት ነው ማረፊያ ሆኑ ብሎ አላሁ ተባረከ ወተዓላ በምን መጥፎ ጥርጣሬ በመጠርጠራቸው ምክንያት ማለት ነው በአላህ ላይ መጥፎን ጥርጣሬ ሲጠረጥሩ አላሁ ተባረከ ወተዓላ የመጥፎ ነገር ማን ነው መከማቻ አደረጋቸው ነዑዙ ቢላሂ ሚን ዛሊክ ናም አንቀጹ ሲጨርሰው ምን አለ ወገዲበ አላሁ ዐለይሂም አላሁ ተባረከ ወተዓላ በእነሱ ላይ ተቆጣባቸው ይላል ወገዲበ አላሁ ሱብሓነሁ ወተዓላ ተቆጣ ዐለይሂም በእነሱ ላይ ተቆጣባቸው ያኒ ማለት ነው ወለዐነሁም እንደዚህ ሆዶ ማለት ነው ረገማቸው ምን ማለት ነው ወለዐነሁም ማለት ረገማቸውም ወአዐደ ለሁም ጀሃነም ማለት ነው ወአዐደ ለሁም ለነሱም አዘጋጀላቸው ጀሃነምን ማለት ነው አዘጋጅቶላቸዋል እሳትን ነው ያላቸው አኺራ ላይ ከሞት በኋላ እሳትን ማለት ነው አዘጋጅቶላቸዋል ብሎ አላሁ ተባረከ ወተዓላ ተናገረ። ወሰዓት መሲራን እቺ ደግሞ ማለት ነው እሳት ማለት ነው እሳት ደግሞ መመለሻዋና መቀመጫዋ ምንኛ የከፋች ሆነች ብሎ ማለት ነው አላሁ ተባረከ ወተዓላ ተናገረ። ስለዚህ እዚህ አንቀጽ ላይ ሙናሰበቱ አልአየት ሊልባብ የዚች አንቀጽ ማለት ነው ሙናሰባ ላለንበት ርዕስ ተስማሚ የሆነው መልእክት ምንድነው أن فيها أن من ظن أن الله لا ينصر حزبه يهنو ترطارياچو እዚህ አንቀጽ ላይ ምንድነው አላሁ ሱብሓነሁ ወተዓላ አይረዳም ብሎ የጠረጠረ ይሆን አካል ያኒ የአላህን ሰዎች አማኞችን አይረዳቸውም ያኒ በጠላቶቻቸው ላይ ተቃራኒ በሆኑ ጠላቶቻቸው ላይ የበላይ አያደርጋቸውም በልማኑ ጠላቶቻቸውን የበላይ ያደርጋል ብሎ ያኒ አማኞችን አይረዳም ብሎ በአላሁ ሱብሓነሁ ወተዓላ ላይ የተጠራጠረ ይሆን አካል ይህን ጥርጣሬ ያመጣ የሆነ አካል ማለት ነው هي يعني معناته فقد ظن به ظن السوء بالله ላይ ማለት ነው መጥፎን ጥርጣሬ ተጠራጠረ ተብሎ ያኒ ይባላል ማለት ነው ያኒ አማኞችን አላህ አይረዳም
ጠላቶቻቸውን ከሃዲያኖችን ወይም ካፊሮችን የበላይ ያደርጋል እስልምናን ዝቅ ያደርጋል አላህ ብሎ ማለት ነው የሚጠራጠር የሆነ አካል فقد ظن به تبارك وتعالى ظن السوء መጥፎ የሆነን ጥርጣሬ ማነው በአላህ ላይ ተጠራጠረ ይባላል ይሄን ነበር እነዛ ሙናፊቆችም ማነው የጠረጠሩት ይሄን ነበር الظنين بالله ظن السوء መጥፎን ጥርጣሬ ጠረጠሩ ብሎ ያለው ምን ብለው ነበር የጠረጠሩት ይሄ እኮ ማለት የመልእክተኛው አለይሂ ሰላቱ ወሰለም እንቅስቃሴ ያኔ ማነው ዲናቸው እስልምናው ያኔ ይንኮታኮታል ዝም ብለው ነው እንጂ ማለት ነው አሁን ያኔ የሚፈራገጡትና አሁን ማነው ጥረት የሚያደርጉት መጨረሻ ላይ ማነው ይወድማል የነሱ ያኔ ማነው ዲናቸው የትም አይደርስም ብለው ጠርጥረው ነበርና ያኔ ማለት ነው የበላይ አይሆንም እስልምና ከፍ አይልም ብለው አስበው ነበር ይሄን ጥርጣሬ ሲጠረጥሩ في غزوة أحد የኡሁድ ዘመቻ ጊዜ አላሁ ተባረከ ወተዓላ አወረደ ይሄን አንቀጽ እነዛ ሙናፊቆች ማለት አዟኒነ ቢላሂ ظن السوء በአላህ ላይ መጥፎን ጥርጣሬ የሚጠረጠሩት ናቸው عليهم دائرة السوء በእነሱ ላይ ማለት ነው የመጥፎ ማለት ነው ያኒ የመጥፎ ነገር መሽከከያና የመጥፎ ነገር ማለት ነው መዞሪያ መቀመጫ ማረፊያ ያኒ ይሁንና እንደዚህ አይነት ማለት መጥፎን ጥርጣሬ ይጠራጠራሉ ብሎ አላሁ ተባረከ ወተዓላ ተናገረ ማለት ነው أي دائرة العذاب مرتين دائرة السوء مرت دائرة العذاب والذل لازمة لهم يعني مرتين الناس من جزء ما يمورد هنا يقطعت هنا مرتين بلعنا مرتين مكرة بالناس لا يثبت بلو الله تبارك وتعالى تناجر مرتين من مرتين مكرة أن ما وردت أتلفاتشو من جزء وردت سمتا الناس مرتين كالناس لا يرف بلو الله تبارك وتعالى أرجماتشو مرتين نعم ስለዚህ በአላህ ላይ ያለን ጥርጣሬ ጥሩ መሆን አለበት እንጂ አላህ ያኒ ማነው እስልምናን አይረዳም ወከዛሊከ ሱናን አይረዳም ቀጥ አያረግም አማኞችን ከፍ ያደርጋቸውም በል ጠላቶችን የበላይ ያደርጋል ብሎ የሚጠረጥር የሆነ አካል فقد ظن بالله تبارك وتعالى ظن السوء መጥፎን ጥርጣሬ በአላሁ ሱብሓነሁ ወተዓላ ላይ ማነው ጠርጥሯል ያኒ ሙናፊቆችን ስራ ሰርቷል ማለት ነው ثم قال الشيخ رحمه الله تعالى يعني الشيخ محمد بن عبد الوهاب رحمه الله نقل كلام ابن القيم رحمه الله تعالى ابن القيم رحمه الله تعالى نقرن نقل أدرجو قطتا كزليبان كتاباتشو لا أسفروا مالتنو من الشيخ محمد بن عبد الوهاب رحمه الله من قالوا قال ابن القيم رحمه الله ابن القيم مبالي هنا إمام مالتنو بلو على مالتنو ابن القيم تلميذ من يعني تلميذ من تلاميذ شيخ الإسلام ابن تيمية رحمه الله تعالى يا شيخ الإسلام تيمية رحمه الله درسانه مالتنو من ابن القيم رحمه الله تعالى رحمة واسعة درسانه تلا يكون إمامنا ابن القيم رحمه الله تعالى يعني استحاب رمنا على قرآن الشرح بميادر قبسات يهني تناقروا زاد المعاد تبلو ميترى كتابه له زاد المعاد تبلو ميترى كتابه له الزابو طالما في الكلام على ما تضمنته وقعة أحد يأخر زمچا مالتنو أكا تازچونا أحد زمچا لي يعني يتكستون تاريخ مالتنو سيناقر يعني مالتنو إهنا انقص يابرارا ابن القيم رحمه الله تعالى زاد المعاد تبلو ميترى كتابه لي يتناقر تهرون نقر مالتنو الشيخ محمد بن عبد الوهاب رحمه الله زيبو تلا يمتاو لمندنا يمتاو يميلو نقر سن ملكات الشيخ محمد بن عبد الوهاب رحمه الله تعالى يهن نقر ابن القيم النقر يمتاو لمندنو يعني الزبوتا لاي معنى الآية يعني أنقصون شيخيه وشيخ محمد بن عبد الوهاب رحمه الله تعالى يتقساتشو أنقصوش አሉ አይደለ ሁለት አንቀጾች እነዛ አንቀጾችን በደንብ አድርጎ ያብራራሉ ኢብኑ القيم ነገር በደንብ አድርጎ ያብራራዋል ሙናፊቆች የጠረጠሩት የሆነውን ነገር ማለት ነው በደንብ አድርጎ ስለሚያብራራው አንቀጹን ግልጽ ያደርገዋል የበለጠ ያብራራዋል ከማለት አንፃር የኢብኑ القيم رحمه الله تعالى ማነው ንግግር አመጣ ማለት ነው እና قال ابن القيم رحمه الله ابن القيم يباله امام ማለት ነው ብሎ አለ في الايه الاولى في ውስጥ ማለት ነው አልአየቲ አንቀጽን አስመልክቶ ማለት ነው አልኡላ የመጀመሪያቱን አንቀጽ በተመለከተ ማለት ነው ብሎ አለ في الايه الاولى የመጀመሪያውን አንቀጽ በተመለከተ ብሎ አለ የመጀመሪያቱ አንቀጽ ምንድነው እሷም ማለት ነው ያኒ يظنون بالله سورة آل عمران لا يتقسج ونوچو አንቀጽናት يظنون بالله غير الحق ظن الجاهلية يقولون هل لنا من الأمر من شيء قل إن الأمر كله لله የሚለውን አንቀጽ ማለት ነው ይሄን በተመለከተ መጥፎን ጥርጣሬ ይጠረጥራሉ የጃሂልያዎችን ጥርጣሬ ይጠረጥራሉ ብሎ ማለት ነው አላሁ ተባረከ ወተዓላ የተናገረውን ቃል ማለት ነው የሙናፊቆችን ጥርጣሬ ኢብኑ القيم رحمه الله ሲያብራራ ምን አለ فسر هذا الظن ولا فسر تترجموال هذا يهكو مالته تترجموال الظن يهترطاري مانو تترجموال يعني مانو يهترطاري تترجموال بمعنى ائمهوች علماዎች مانو ترجموال مفسروች يظنون بالله يعني غير الحق ظن الجاهليه يتبالو
فسر هذا الظن يهترطاري معناته تترجمال على بأنه بمهونو تترجمال سبحانه الله سبحانه وتعالى يعني يهونال بلو سلطرطرو ነው بأنه سبحانه الله سبحانه وتعالى معناته لا ينصر አይረዳም ብለው يعني معناته እንደዚህ ብለው ጠርጥረው ነው አላሁ ተባረከ ወተዓላ ይሄን አንቀጽ ያወረደው ብለው ማለት ነው አይማዎች ተናግረዋል ነው ላ ينصر ፈጽሞ አይረዳም ረሱለሁ መልእክተኛውን ሰለላሁ ዐለይሂ ወዐለ ወሰለም አይረዳም አላሁ ተባረከ ወተዓላ መልእክተኛውን ሰለላሁ ዐለይሂ ወዐለ ወሰለም አይረዳም ብለው ነበር የጠረጠሩት ይህ ነው የጀህልያዎች ጥርጣሬ ظن الجاهليه የተባለው ይህ ነው ብለው እንደዚህ ብለው ተርጉመውታል ብለው ኢብኑ القيم رحمه الله تعالى እየተናገረ ነው ማለት ነው ስለዚህ يظنون بالله ظن يعني غير الحق የተባለው ظن الجاهليه የተባለው አላህ መልእክተኛውን አይረዳም ብለው ጠርጥረው ነበርና ሙናፊቆች ያንን በተመለከተ ነው አሉ وان امره سيضمحل وان امره የመልእክተኛው عليه الصلاه والسلام አምርና ማነው ጉዳያቸው የመልእክተኛው عليه الصلاه والسلام ጉዳይ ማለት ነው بمعنى ዲናቸው ማለት ነው አምር ሲባል የተፈለገበት ዲናቸው እስልምና ይዘውት የመጡት የሆነው እስልምና ማለት ነው ሰይድመህሉ ሳይወገድ አይቀርም ሰይድመህል ማለት አይወገዳል يعني ይሟሸሻል يعني ማለት ይደክማል يعني ሰይድዑፍ ማለት ነው ኢድምሂላል ማለት ነው بمعنى ضعف ማለት ነው መድከም ማለት ነው ስለዚህ ሰይድመህሉ የመልእክተኛው ሰለላሁ ዐለይሂ ወሰለም ጉዳይ الرسول صلى الله عليه وعلى وسلم ይዘውት የመጡት ማለት ነው የመጡበት የሆነው ድን سيضمحل ሳይወገድ አይቀርም ይወገዳል يعني አሁን ዝም ብሎ يعني ይጠፋል ይቀንሳል መጨረሻ ላይ ይቀነሰ ይጠፋል ብለው ማለት ነው እስልምና ይጠፋል ብለው አስበው ነበርና ይሄን ጥርጣሬ ሲጠረጥሩ አላሁ ተባረከ ወተዓላ ምን አለ يظنون بالله غير الحق ظن الجاهليه ብሎ ይሄን አንቀጽ አወረደ ያሉ ነው وانما اصابهم لم يكن بقدر الله وحكمته وانما ነገር ማለት ነው اصابهم እነሱን ያገኛቸው የሆነው ነገር ማለት ነው እነሱን ያገኛቸው የሆነው ኡሁር ዘመቻ ላይ ያገኛቸው የሆነው ማለት መከራና ሙሲባ መገደል ወከዛሊከ የሞቱም ስለነበሩ መቁሰል የተለያዩ ቁስለት ግድለት ማለት ነው ያገኛቸው የሆነው ነገር ለም يكن አይደለም አሉ ቢቀደሪላህ በአላሁ ሱብሓነሁ ወተዓላ ውሳኔ አይደለም አላህ ጽፎብን አላህ ወስኖብን አይደለም አላህ አልወሰነውም ዝም ብሎ ነው ማለት ነው የተከሰተው እንጂ አላህ ጽፎት አይደለም አሉ الله يعني لم يكن النبرم بقدر الله بالله سبحانه وتعالى والسني النبرم وحكمته እንደዚህ ሆኖ ማለት ነው በጥበቡም አይደለም يعني ማኑ ምንም አይነት ጥበብ የለውም ህክማ የለውም እኛን ማኑ ስንሞት እንድንሞት ሲያደርግ ወከዛሊከ የተለያየ መከራ ሙሲባ ሲያደርስብን ህክማ የለውም በተቃራኒ የፈለገበት የሆነው ማለት ነው የፈለገበት ዓላማ የለም ዝም ብሎ በቃ እኛ እኔ ለመግደል ወይም እኛ ማኑ መከራ ለማድረስ ፈልጎ ነው እንጂ ለኛ ጥቅም አይደለም ብለው አወገዙ ማለት ነው የአላህን ህክማ አወገዙ እንደሚታወቀው አላሁ ተባረከ ወተዓላ የሆነን ሰው ማለት ያኒ ማን ሙሲባ ሲያደርስበት በተቃራኒው ምን አለ ህክማ አለው የሆነ በላስ ሲደርስበት ወይ በቃ ያኒ ወንጀሉን ለማበሻ ወይ የሆነ ነገር ለማደጊያ ነው ያኒ አላህ ሙሲባን የሚያመጣው ስለዚህ ይሄን ህክማ አለው ማንኛውም ነገርና ባይገባንም ህክማ አለው እነሱ ግን ምን አሉ ይሄ ያገኘን ነገር ለም يكن بقدرillah በአላህ ውሳኔ አይደለም ወህክመቲሂ በጥበቡም አይደለም ጥበብ የለውም ዝም ብሎ ህክማ የለውም ዝም ብሎ ነው ማለት ነው በል ሙጀረዱ አልኢራዳ ፍላጎት ብቻ ነው እንጂ ህክማ የለውም የፈለገበት የሆነ ዓላማ የለውም ብለው ስላሉ ነው አለ እንደዚህ ብሎ ተተርጉሟል አሉ አንደኛው ትርጓሜ ይሄ ነው ثم ففسر ከዛም ደግሞ ማኑ ተተርጉሟል አለ ሌሎችም አይማዎች ደግሞ ሌሎች ሙፈሲሮች ተርጉመውታል ففسر አሁንም ተተርጉሟል አለ يعني بإنكار الحكمة بإنكار በመውገዛቸው الحكمة ጥበቡን ማለት ነው አላሁ Subhanahu Wa Ta'ala የሆነ يعني ማለት ነው መከራ يعني በላአ ሲያወርድ ህክማ የለውም ለህክማው አይደለም የሆነ ጥበብና ፈልጎበት አይደለም በተቃራኒው የሆነ ኸይር ነገር አለው ብለው አለማመናቸው ነው ይሄ ነው ማለት ነው ብሎ ተተርጉሟል ነው ففسر بإنكار الحكمة ህክማ የለም ለጥበብ አይደለም ለህክማ አይደለም በማለት ተተርጉሟል አሉ ወኢንካሪ እንደዚህ ደግሞ አሁንም ደግሞ በማውገዝ ተተርጉሟል አልቀደሪ ውሳኔን ማለት ነው አላሁ ተባረከ ወተዓላ አልወሰነም አላሁ ወስኖት አይደለም ይሄ ዝም ብሎ ማለት ነው ሙፋጃአ በድንገት ዝም ብሎ የተፈጠረ ነገር ነው እንጂ አላሁ ወስኖት ጽፎት አይደለም ብለው በማለታቸው ነው ተብሎ አሁንም ተተርጉሟል አሉ ወኢንካሪ አሁንም ደግሞ ማለት ነው በማውገዝ يعني ማለት ነው ተተርጉሟል ስላወገዙ ነው አንዩቲመ يعني ማለት ነው አይሞላም አምረ ረሱሊሂ አላሁ ተባረከ ወተዓላ አያሟላም አምረ ጉዳይን ማለት ነው አያሟላም ረሱሊሂ የመልእክተኛው ሰለላሁ ዐለይሂ ወዐለ ወሰለም ጉዳይ አያሟላም በማለታቸው ነው አላሁ ተባረከ ወተዓላ የመልእክተኛው ዲን ማለት ነው አምር የተፈለገበት ዲናቸው ነው
ዲናቸውን ማለት ነው አያሟላ መስልምናን አያሟላውም በል እስልምና ይጠፋል ይሟሸሻል ይወገዳል ባጢል የበላይ ይሆናል ውሸት የበላይ ይሆናል በማለታቸው ይህን ጥርጣሬ ማለት ሲጠረጥሩ አላህ አይሞላም ብለው ሲያወግዙ ያኒ ማለት ነው የዙንነ ቢላሂ ገይረ الحق ظن الجاهليه ብሎ አላሁ ተባረከ ወተዓላ ቁርአን ላይ ያወረደ ማለት ነው وأن يظهره يبلا يدرقهم بلو سلطرطرو ነው وأن يظهره يبلا يدرقهم بلو ስላወገዙ ነው على الدين يعني ማለት ነው ከሃይማኖቶች በጠቅላላ ማለት ነው ምድር ላይ ካሉት ሃይማኖቶች በጠቅላላ የበላ ያደርገውም እስልምናን ከፍ ያደርገውም ብለው ስለጠረጠሩ يعني ማለት على الدين كله على الدين ከሃይማኖት ሁላ ማለት ነው كله ከሁሉም ሃይማኖት ላይ ምድር ላይ ካሉት ሃይማኖቶች በጠቅላላ የበላ ያደርገውም ብለው ስለጠረጠሩ ነው አሉ وهذا يهلم مالو إيه مالتنا هنا الترطاري هو السكون والو ظن السوء ظن ترطاري مالت إيه نوالو السوء مدفوه هنا ترطاري مالت إيه نوالو مدفوه هنا يوهنو ترطاري مالت إيه ترطاري نو الله ملكتني وانا يردم سلمنا عندما يبالي عدرقهم وكذلك ويملموا ميوسنوا نقر يامتوا نقر حكمة اللهم إلى آخره بلو مترطر سلمنا من يتأفل باطل يبالي يوهنا البلو مترطر إيه ترطاري نو قرآن لي ظن السوء መጥፎ ጥርጣሬ የተባለው ይሄ ነው ብለው ተረጎሙት እያለ ነው እና وهذا هو الظن السوء ይሄ ነው ማለት ነው መጥፎ ጥርጣሬ ማለት ይሄ ነው الذي ያን መጥፎ ጥርጣሬ ظنه المنافقون ظنه የጠረጠሩት የሆነ المنافقون ሙናፊቆችን አስመሳይ የሆኑ ተከላቶች የጠረጠሩት የሆኑ والمشركون እንደዚህ ነው ማለት ነው ከሃዲያኖችም ማለት ነው والمشركون ከሃዲያኖች ምንም በአላህ ላይ የሚያጋሩ ሙሽሪኮች يعني يترطروا የሆነው ጥርጣሬ ይሄ ነበረ እንደዚህ ብለው ስለተጠረጠሩ ነው يعني ማለት ነው في سورة الفتح في ውስጥ ማለት ነው ሱረቲ በሱራ ውስጥ ማለት ነው الفتح سورة الفتح ላይ ማለት ነው سورة الفتح ላይ የተጠቀሰችው ሆነችው አንቀጽ አለ አይደል سورة الفتح ላይ የተጠቀሰችው እሱ ምንድነው سورة الفتح ላይ የተጠቀሰችው الظانين بالله ظن السوء عليهم دائرة السوء وغضب الله عليهم ولعنهم وعد لهم جهنم وساءت مصيرا የምትለው አንቀጽ يعني الظانين بالله ظن السوء يتبالو إيه نوبرو مالتنا يتناقرون ابن القيم رحمه الله تعالى سورة الفتح نعم سورة الفتح لا يتذكسچونو يمنافقوچ يمشركوچ ጥርጣሬ መጥፎ ጥርጣሬ ተባለው እንደዚህ ብለው ስለጠረጠሩ ነው ብሎ يعني ማኑ እየተናገረ ነው ማለት ነው وإنما كان هذا وإنما بچانا كان يهونكو بچانا هذا يهكو يعني ما انه الله ملكتنيون ايردم اسلمنا نيبلا ادرغوم بلو مالت يهونكو بچانا ምንድን የሆነው ظن السوء يعني ظن السوء مالتنا ظن ጥርጣሬ السوء መጥፎ ጥርጣሬ የሆነው ማለት ነው ظن السوء መጥፎ የሆነው ጥርጣሬ ወይ መጥፎ ጥርጣሬ ተብሎ የተጠራው يعني ማለት ነው ብቻ ነው لانه ምክንያቱም ስለሆነ ነው መጥፎ ጥርጣሬ ተብሎ የተጠራው አላህ መጥፎ ጥርጣሬ ብሎ የጠራው لانه ምክንያቱም ظن غير ما يليق به سبحانه ظن ጥርጣሬ ስለሆነ ነው غيري ውጭ ሆነ ጥርጣሬ ስለሆነ ነው ማ ከነገር ውጭ ሆነ ጥርጣሬ ነው የሊቁ ከሚያምርበት ከሆነ ነገር ውጭ ማለት ነው ቢሂ በሱ ማለት ነው ሱብሃንህ በሱ በአላሁ ሱብሃነሁ ወተዓላ ከሚያምርበት በአላህ ላይ ከሚያምርበት ከሆነው ውጭ ሆነ ጥርጣሬ ነው አላህ እንደሃኒ መልእክተኛውን አይረዳም እስልምናውን ከፍ ያደርጉም ብሎ መጠርጠር ይሄ በአላህ ላይ አያምርም ሲጀመር አስለም ምክንያቱም لأن الله سبحانه وتعالى أخبر بأنه يعني سينصر رسوله والمؤمنين يعني أمان يوچلنا رسولك ملكتنيون صلى الله عليه وسلم اندم يردا ስለተናገረ ቁርአን ላይ ስለዚህ ይሄን ማን አላህ አይረዳም መልእክተኛውን አይረዳም አማኞችን ከፍ ያደርጋቸውን ብሎ መጠርጠር መጥፎ ጥርጣሬ ሆኖ ከዚህ አንፃር ነው ማለት ነው خيرا سلزي لأنه ظن غير ما يليق به سبحانه وما يليق بحكمته أي لأنه وايت عاطفانات لأنه ظن غير نعم لأنه ظن غير ما يليق بحكمته مالتنا لك ما يليق به سبحانه دالو لأنه ظن غير ما يليق بحكمته بلاچنو مترجموت وما يليق بحكمته يملون لأنه مكنياتهم ስለሆነ ነው ظن ጥርጣሬ ስለሆነ ነው غير ما يليق አሁንም ከሚያምርበት ከሆነ ነው غيري ውጭ ነው ማ ከነገር ውጭ ነው የሊቁ ከሚያምርበት ከሆነ ነገር ውጭ ነው بحكمته በሱ በጥበቡ በአላሁ Subhanahu Wa Ta'ala ጥበብና ሕክማ አላህ የሚሰራው ነገር ሁሉ ነገር ሕክማ አለው ከዛ ከጥበቡ በጥበቡ በአላህ ጥበብ ላይ ማለት ነው በጥበቡ ማለት ነው የማያምር የሆነ ጥርጣሬ ነው ይሄ አላህ ሕክማ አለው ሲያመጣ يعني ማለት ነው
የተለያየ በላእና መከራዎችን ሲያመጣ ሒክማ አለው። ከዛ ውጭ ነው ብሎ መጠርጠር ይሄ የተከለከለ የሆነ ያኒ ጥርጣሬ መጥፎ ጥርጣሬ ስለሆነ ظن السوء ተብሎ ተጠራው ከዚህ አንፃር ነው አሉ እና ወማ ይሊቁ ቢሕክመቲሂ በጥበቡ ማለት ነው የማያምር የሆነ ጥርጣሬ ስለሆነ ነው። ወሐምዲሂ እሱን ደግሞ በማመስገን አላህ መመስገን ያለበት ጌታ ከመሆኑም ጋራ እሱን ማለት ነው በማመስገን ያኒ ማለት ነው እሱን በማመስገኑ ያኒ ማለት ነው የማያምርበት የሆነ በመመስገኑ የማያምርበት የሆነ ጥርጣሬ ስለሆነ ነው አሉ። ወወዕዲሂ እንደዚህ ደግሞ ማለት ነው በቃል ኪዳኑ የማያምር የሆነ ነው። ቃል ገብቷል አላህ ያኒ ወወዕዲሂ الصادق እውነተኛ በሆነው ቃል ኪዳን የማያምርበት የሆነ ጥርጣሬ ነው። ያኒ አላህ ተከከለ ያኒ ان الله لا يخلف الميعاد አላህ ቃሉን አያፈርስም። ስለዚህ ማነው እዚህ ላይ ወወዕዲሂ ያኒ በቃል ኪዳኑ ጋር ማነው የማይስማማ የሆነ ጥርጣሬ ስለሆነ ነው መጥፎ ጥርጣሬ የሆነው። አሷዲቂ እውነተኛ የሆነና ትክክለኛ በሆነው ጥርጣሬ በዛ እናም ትክክለኛ በሆነው ወዕድና ማነው ትክክለኛ በሆነው ማለት ነው ቃል ኪዳን የማያምርበት የሆነ የማይስማማ የሆነ ማለት ነው ጥርጣሬ ስለጠረጠሩ ነው ظن السوء ተብሎ የተጠራው ብለው አሉ ማለት ነው። فمن أكل لقتلو ظن يتطرطر يهون أكل أنه السكو مارتنو فمن أكل ظن يتطرطر يهون أكل أنه السكو الله سبحانه وتعالى مارتنو أنه مارت يعني الضمير يعود إلى الله تبارك وتعالى أنه السكو الله سبحانه وتعالى يدير يعني نعم يبلا يدرقال يعني يدير مارت يشنفال يبلا يدرقال اندشنف يدرقال الباطل باطلن كمان اندشنف يدرقال على الحق بحق لا مارتنو باطلن بحق ላይ የበላይ ያደርገዋል ወይም ማኑ ባጢል እንዲያሸንፍ ያደርገዋል ብሎ ያለ የሆነ አካል ይሄን አይነት ጥርጣሬ የጠረጠረ የሆነ አካል ኢዳለተን ማብናም ማሸነፍን ወይም ማለት ነው የበላይ መሆንን ሙስተቂረተን ዘውታሪ የሆነች ማለት ነው ሁሌ በቃ አንዴ በሐቅ የበታች ከሆነ ባጢል የበላይ ከሆነ ሁሌ ኢዳለተን ሙስተቂራ ዩዲሩ ኢዳለተን ሙስተቂረተን ማለት ነው ያኒ የበላይ ያደርገዋል ምን ይሆናል ኢዳለተን የበላይ ማድረግን ሙስተቂረተን ዘውታሪና ቋሚ የሆነችን ማለት ነው ምን ጊዜም ያኔ ማለት ነው ሐቅ የበታች ነው ባጢል የበላይ ይሆናል ብሎ የጠረጠረ የሆነ አካል አሉ ኢዳለተን ሙስተቂረተን ዘውታሪ የሆነችን ማለት ነው ማአኒ የበላይነትና አሸናፊነትን ያሸንፋል ብሎ ጠረጠረ የድመሂሉ የሚጠፋባት የሆነች ያቺ ማለት ነው የበላይነት የሚጠፋባት የሆነ ማዓሃ ከሷ ጋራ ማለት ነው ከዛች ማለት ነው የበላይነት ጋራ ያኒ ከዛች ባጢል የበላይ ከመሆኑ ጋራ ማለት ነው ማዓሃ ከዛች የበላይነት ጋራ አልሐቁ ሐቅ የሚጠፋበት ማለት ነው ያኒ ሐቅ ምንም የማይገኝበት በቃ ባጢል የበላይ ሆኖ በጣም የበላይና ከፍ ሲል በቃ የድመሂሉ የሚጠፋበት የሆነ ማዓሃ ከሷ ጋራ ከዛች የበላይነት ጋራ የበላይ ከመሆኑም ጋራ አልሐቁ ሐቅ ሙሉ በሙሉ የሚጠፋበት በቃ ሐቅ ይጠፋል ይወገዳል ብሎ የጠረጠረ የሆነ አካል አሉ አው ወይም ደግሞ አንከረ ያወገዘ የሆነ አካል አነማ ነገር ማለት ነው አነማ ነገር ጀራ የተከሰተው የሆነው ነገር يعني የተከሰተው የሆነው ነገር ወይ ነው ማነው በአማኞች ላይ ወይ ከዛልከ ዱንያ ላይ يعني በሙስሊሞች ላይ የደረሰው የሆነው ነገር ማለት ነው የደረሰው የሆነው ነገር ወይ ነው ማነው አሁን مثلا ሙስሊሞች ሊሸነፉ ይችላሉ يعني ማነው ሊገደሉ ይችላሉ የተለያየ ነገር ይደር ይችላል ያን የደረሰው የሆነው ነገር أنما جرى የተከሰተው የሆነው ነገርን ያወገዘ የሆነ አካል ምን መሆኑን ቢቀዳኢሂ ወቀደሪሂ ቢቀዳኢሂ በአላህ ውሳኔ አይደለም አላህ አልወሰነውም ብሎ ዝም ብሎ ፉጂአተን በድንገት የተፈጠረ ነገር ነው እንጂ አላህ ወሰኑት አይደለም ብሎ ያለ ይሆን አካል ወቀደሪሂ እንደዚህ ማነው ቀዳእና ቀደር አንድ ነው ቢቀዳኢሂ ወቀደሪሂ በውሳኔውና ማነው እሱ በወሰነው በሆነው ነገር በአላህ ውሳኔ አይደለም ብሎ ያወገዘ ይሆን አካል ማለት ነው ይሄን ያወገዘ አላህ ወሰኑት አይደለም ብሎ ያለ ይሆን አካል አው ወይም ደግሞ አንከራ ያወገዘ ይሆን አካል አንየኩነ መሆኑን ያወገዘ ይሆን አካል አንየኩነ መሆኑን ቀኒ ቀደናም ቀደሩሁ ያው አንየኩነ መሆኑን ቀደረሁ አላህ የወሰነው መሆኑን ያወገዘ አላህ የወሰነው መሆኑን ያወገዘ ለምን ያንን አሁን ለምሳሌ ሙስሊሞች መሸነፋቸውን ወይ ደግሞ ያኒ ማን ሙስሊሞች የሆነ ነገር መድረሱን ያን የወሰነው ውሳኔ ለሕክመቲን ለጠበብ አይደለም ሕክማ የለውም ጠበብ የለውም ዝም ብሎ ነው ማለት ነው ብሎ ያለ ይሆን አካል لحكمة طبب የለውም ሕክማ የለውም ባሊغة ዲካ የደረሰች አላህ እንግዲህ የሆነ ነገር ሲያመጣ የሆነ ሕክማ አለው በተቃራኒ يعني የተሻለ ኸይር ነገር ሊያመጣ ፈልጎ ነው لحكمة ባሊغة ዲካ የደረሰ የሆነ ጥበብ አለው ሕክማ يعني አለው የሚለውን አመለካከት ያወገዘ የለውም ሕክማ በቃ ዝም ብሎ ነው ብሎ ያለ ይሆን አካል ሕክማ የለውም ብሎ ያለ ይሆን አካል يعني يستحق
ያኒ ሕክማ አለው ያኒ ሕክማውን ያወገዘ ማለት ነው። የስተሒቁ የሚገባ የሆነ አለይሃ በዛች በሕክማው ላይ ያኒ በዛች ጥበብ ያችን ጥበብና ሕክማውን የተረዳ የሆነ አካል ያኒ የሚገባበት የሆነ አልሐምደ ምስጋና ማለት ነው። ሰውየው ከሆነ ሙሲባ ደርሶበት በኋላ ላይ ሲረዳ አሁን ቢበሳጭ በኋላ ላይ ያኒ ማን ነው ያንን ለካ ያንን ሙሲባ የደረሰበት ለኸይሩ ነው ብሎ በኋላ ላይ ሊረዳ ይችላል። የዛ ጊዜ አላህን ያመሰግናል። እነዚህ ላይ አላህ የወሰነው ነገር አይደለም። ይሄ የሚወስነውን ነገር ያወገዘ ለሕክመቲን ባሊጋ ዲካለ ደረሰ ለሆነ ማለት ነው ሕክማና ጥበብ አይደለም። የስተሒቁ የሚገባባት የሆነ አለይሃ በዛች በሕክማው አልሐምደ ምስጋና ማለት ነው። ምስጋና አላህ ሊመሰገን የሚገባበት የሆነ ሕክማ የለውም ለሕክማ አይደለም ብሎ ያለ የሆነ አካል ነው። በለር እንደውም ማለት ነው ዘዓመ የሞገተ የሆነ አካል አነ ዛሊከ ይህ እኮ ማለት ነው አላህ የሚያደርሰው የሚያስከስተው የሆነው ሙሲባም ሆነ መከራ ነገር ሊመሻአትን ሙጀረደትን ያኒ ሙጀረደትን አን الحكمة البالغة التي يستحق معها الحمد ማለት ነው። بمعنى በል እንደውም ማለት ነው እንኳን አይደለም ያኒ ሕክማውን ሊያጸድቅ አይደለም ዘዓመ ያኒ ማለት ነው የሞገተ የሆነ አካል አነ ذلك ይህ እኮ አላህ የሆነ መከራ ማድረሱ ሊመሻአትን ለፍላጎት ነው ሙጀረደትን የተራቆተች ለሆነች ፍላጎት ነው። بمعنى ዝም ብሎ አላህ ፍላጎት ስላለው መሻአ ስላለው ነው እንጂ ስለፈለገ ነው እንጂ ምንም ሕክማ የለውም በስተጀርባ ጥቅም የለውም የሆነ ፋይዳ ያኒ ማነው ሕክማ ጥበብ ኑሮት አይደለም ብሎ ያወገዘ የሞገተ የሆነ አካል فذلك ظن الذين كفروا ተመልከቱ فذلك ይሄ ሁላ አሁን ያልነው እሳውን የጠቀሱን ነገር فذلك ይህ ሁላ ظن الذين የነዛ ሰዎች ጥርጣሬ ነው ከፈሩ የካዱት ሰዎች ማለት ነው ጥርጣሬ ነው። እነዛ ካህዳኖች የጠረጠሩት ይሄኑ ጥርጣሬ ነበረ አሁን ያሳለፍነው ሁላ ማለት ነው። ያኒ ባጢልን በሐቅ በላይ ያኒ ባጢልን ከፍ ያደርጋል። ወከዛሊከ እንደዚህ ነው እኔ አላህ ዱንያ ላይ መሬት ላይ የሚያስከስተው መጥፎ ነገር በውሳኔ አይደለም ወከዛሊከ ሕክማ የለውም ኢላ አኺሪህ እያሉ ያኒ ማን የሚሉት ነገር فذلك ይህ ጥርጣሬ አሁን እሳውን የጠቀስነው ظن الذين እነዛ ሰዎች ጥርጣሬ ነው ከፈሩ የካዱት ሰዎች ጥርጣሬ ነው። فويل للذين فويل ويلاቸው አለ አላሁ ሱብሓነሁ ወተዓላ للذين ለነዛ አካላቶች አለ ከፈሩ ለካዱ ለሆኑ አካላቶች ወዮላቸው ያኒ ወይል የሚባል ጀሃነም ጸርቆላቸዋል አለ። ሚን النار ከእሳት ማለት ነው ወዮላቸው ከእሳት ወይል የሚባል የሆነ ዋዱን ፊ ጀሃነም ላይ ያለ ሸለቆ ነው ያን አለባቸው ብሎ ማለት ነው። እና فويل للذين كفروا ለነዛ ለካዱ ሰዎች ወዮላቸው ሚን النار ከእሳት ማለት ነው ወዮላቸው እሳት ውስጥ ማኑ ይገባታል ብሎ አላሁ ተባረከ ወተዓላ ተናገረ። ስለዚህ እንደዚህ ብሎ የዛተበት የሆነው ጥርጣሬ ነው። ይሄ ማለት ይሄን አይነት ጥርጣሬ መጠርጠር የለበትም ማንም ይሆን አካል አሉ። ከዛ ሸኽዩ ምን አሉ ቀጥለው ወአክሰሩ الناس يظنون بالله አሉ ወአክሰሩ الناس አብዛኛውን ሰው ሲያጠኑት ምን አሉ ኢብኑ አልቀይም ወአክሰሩ الناس አብዛኛው ሰው አሉ አብዛኛዎቹ ሰዎች የظنون ይጠረጥራሉ ቢላሂ በአላሁ ሱብሓነሁ ወተዓላ ላይ ኮማኑ ይጠረጥራሉ ظن السوء ظن ጥርጣሬን ይጠረጥራሉ السوء መጥፎውን ጥርጣሬ ይጠረጥራሉ ጥሩ ጥርጣሬ አይጠረጥሩም መጥፎውን ጥርጣሬ ይጠረጥራሉ ብሎ ተናገረ ማለት ነው። መጥፎ ጥርጣሬ የሚጠረጥሩት በምንድን ነው? ፊማ በነገር ውስጥ ማለት ነው። ፊማ በነገር ውስጥ ይختص በሚል ልዩ በሆነው ነገር ውስጥ ቢህም በእነሱ በሚለይባቸው ማለት ነው። ተግባባን አይደለ? እነሱ ልይት አድርጎ የሆነ መከራ አንድ ሰው ለይቶ የሆነ መከራ ሲያወርድባቸው የተለያየ በላአማ ነው ሲያፈራርቅባቸው ልጁ ሲሞት ሀብት ያኒ ገንዘቡ ሲጠፋበት ሲታመም ምናምን ብቻውን ሌላው አካል ማለት ነው ማለት ነው ያኒ ሰላም ሆኖ እሱ በበሽታ ሲጠቃ መጥፎ ጥርጣሬ ይጠረጥራል። ምን ይላል? እኔን እኮ ማን አላህ ስለማይወደኝ ነው እንደዚህ ስለማይወደ ለአኺሪህ ብሎ መጥፎን ጥርጣሬ አብዛኞቹ ይጠረጥራል። ወይም ደግሞ ማን ልጁ ሲሞትበት የገሌ ልጅ እያለለት የኔን ልጅ ማን ነው የሚገለው እኔን ስለሚጠላ ነው ብሎ እያለ በአላህ ላይ መጥፎን ጥርጣሬ ይጠረጥራል አሉ። የظنون بالله واكثر الناس አብዛኛው ሰው የظنون بالله በአላህ ላይ ይጠረጥራሉ አሉ። ظن السوء መጥፎ የሆነን ጥርጣሬ ይጠረጥራሉ። ፊማ በነገር ማለት ነው ይختص የሚጠረጥሩት በምንድነው ደግሞ በሚለይ ልዩ በሚያደርጋቸው ነገር ቢህም በነሱ በሚለየው ነገር ያኒ ለየት ባለ የሆነ ነገር ሲደርስባቸው መጥፎ የሆነን ጥርጣሬ ይጠረጥራሉ። አንዴ ወፊማ በነገርም ደግሞ ይጠረጥራሉ يفعله በሚሰራው በሆነው ነገር አላህ በሚሰራው ነገር ቢغيرهم በሌላዎቹ ማለት ነው። ተግባባን አይደለ? በሌላዎቹ ላይ ደግሞ የሆነ ነገር ሌላ ሰው ላይ ሲመለከቱ የሆነ ሙሲባ ሲደርስበት የሆነ መከራ ሲያወርድበት አላህ ይሄ ሰውዬ እኮ እንደዚህ የሚያሰቃየው አላህ ስለጠላው ነው እንደዚህ ስላደረገው ነው እያሉ ደግሞ ያኒ ሌላ ሰው ከሌላ ሰው ያኒ አላህ መከራ ሲያፈራርቅ ሲያው እንደዚህ ያኒ መጥፎ ጥርጣሬ በአላህ ላይ ይጠረጥራሉ። እንደዛ አይደለም እንደዚህ አይነት መጠርጠር የለብንም ይሄ አይገባም እያሉ ነው።
ከዛም ነው ሸኽየው ቀጥለው ወላ ይስለሙ ሚን ዛሊከ አሉ ወላ ይስለሙ ሰላም የሚሆን የለም ሚን ዛሊከ ከዚህ ማለት ነው ከመጥፎ ጥርጣሬ እንዴ ከዚህ ጥርጣሬ እንዴ ሰላም የሚሆን የለም ያኒ በአላህ ላይ መጥፎ ከመጠርጠር ሰላም የሚሆን የለም ኢላ መን አከለ ሲቀር ዓረፈ ያወቀ የሆነ አካል ሲቀር እንጂ አላሁ ሱብሓነሁ ወተዓላ ያወቀ የሆነ አካል ሲቀር እንጂ ወአስማአሁ እንደዚሁ ደግሞ ስሞቹንም ማለት ነው የአላህን ስሞች ያወቀ የሆነ አካል እንጂ ማለት ነው ወሲፋቲሂ ባህሪያቶቹንም ማለት ነው የአላሁ ሱብሓነሁ ወተዓላ ባህሪያቶች ባህሪውንና ስሞቹን አላህን ያወቀ የሆነ አካል እንጂ ከዚህ ከመጥፎ ጥርጣሬ እንደሚድን የለም አሉ ወሙጀበ እንደዚህ ነው ማለት ማን ነው ያኒ የሚያስፈርደውንም ነገር ማን ነው ያወቀ የሆነ አካል ወሙጀበ ማለት የሚያስፈርደውን ህክመቲሂ ጠበቡ የሚያስፈርደው አላህ የሆነን በልአ ሲያመጣ ያችኩ ይሄ በልአ አይመጣብኝ እኮ በተቃራኒ ይሄ ነገር ያስፈርዳል ይሄን ነገር ማን ነው ኸይር ነገር ይዞ ይመጣል ብሎ ያን ህክማው የሚያስፈርደውን ነገር ያወቀ የሆነ አካል እንጂ ያኒ ማለት ነው የሆነ ነገር ሲደርስበት መጥፎ ነው ብሎ የሚረዳ የሆነ አካል አይረዳም ይሄ ከዚህ ነገር ሰላም አይሆንም ማለት የሆነ መጥፎ ነገር ሲደርስበት ሳግን እቺኮ መጥፎ በተቃራኒ ኸይር ነገር ይዛ ትመጣለች ብሎ የሚረዳ የሆነ አካል እንጂ ከዚህ ከመጥፎ ነገር ጥርጣሬ ሰላም የሚሆን የለም ማለት ወሙጀበ ግድ የሚያደርገው ደግሞ የሚያስፈርደው ነገር ህክመቲሂ የአላህ ጥበብ የሚያስፈርደውን ነገር ያወቀ የሆነ አካል እንጂ ሰላም አይሆንም ማለት ወሐምዲሂ አላህንም ደግሞ የማመስገን የሆነ በላእ ሲደርስ ማለት ነው አላህን ካመሰገን በተቃራኒው ደግሞ ማን ነው ያኔ ማለት ነው ጥሩ ነገር ጥሩ ህክማ ያን በላእ ጥሩ ነገር ይዞለት እንደሚመጣ ያወቀ የሆነ አካል እንጂ ከዚህ ነገር ማን ነው ሰላም የሚሆን የለም ማለት ወወዕዲሂ ቃል ኪዳኑንም ደግሞ ያወቀ የሆነ አካል ሲቀር እንጂ አሳዲቂ እውነተኛ የሆነውን ቃል ኪዳን አላሁ ተባረከ ወተዓላ የገባ የሆነውን ሙሲባ ሲደርስ ፈኢነ መዐል ዑስሪ ዩስራ ከጭንቀት በኋላ ማለት ነው ኸይር ነገር አለ ገር አለ ያኒ ማለት ሰየጅዐሉ ላሁ በዕደ ዑስሪን ዩስራ አላሁ ተባረከ ወተዓላ ማን ቁርአን ላይ እንደሚናገረው ያኒ ከችግር በኋላ ኸይር ነገር ያመጣል ብሎ ተናግሯል ስለዚህ ያኒ ወወዕዲሂ ሳዲቅ ወኢነ ነንሱሩ ሩሱለና ወለዚነ አመኑ እኛ ማን እነዛ መልእክተኛችንና እነዛ ያመኑትን ሰዎች እንረዳለን ብሎ ቃል ገብቷል አይደለ ያኒ ማን ወካነ ሐቀን ዐለይና ነስሩል ሙእሚኒን በእኛ ላይ ማን አማኞችን መርዳት ሐቅ ሆነ ተገቢ ሆነ ብሎ አላሁ ተባረከ ወተዓላ ቃል ገብቷልና ኢንተንሱሩላህ የንሱሩኩም አላህን ብትረዱ ይረዳችኋል ብሎ ደግሞ ቃል ገብቷል ስለዚህ ወወዕዲሂ ሳዲቅ እውነተኛ የሆነን ማለት ነው ቃል ኪዳኑን ያወቀ የሆነ አካል አላሁ ተባረከ ወተዓላ ኢነሁ ላ ዩኽሊፉል ሚዓድ አላህ ቃል ኪዳኑን እንደማያወግዝ እንደማያፈርስ ማለት ነው ያወቀ የሆነ አካል እንጂ ያኒ ከዚህ ከመጥፎ ከመጠርጠር ማለት ነው አይወገድም ማለት ነው ከዛ ሸኽዩ ምን አሉ ቀጥለው فليعتني اللبيب الناسح لنفسه بهذا فليعتني يعني ማኑ ትኩረት ያድርጉ ወይንም ጥራት ያድርጋሉ فليعتني يعني ማኑ ትኩረት ይስጥ ጥረት ያድርጋሉ አለቢቡ ጮሌ የሆነ አካል ማለት ነው ለቢብ ማለት በጣም ፈጣን ጮሌ የሆነ አካል በሳል የሆነ አካል ማለት ነው يعني ማኑ ትኩረት ይስጥ الناسح መካሪ የሆነው አካል ትኩረት ይስጥ لنفسه ለነፍሱ ኸይርን ነገር ጥሩን ነገር መምከር የፈለገ የሆነ አካል ጮሌ የሆነ አካል ለነፍሱ ጥሩ ነገር ማግኘት የፈለገ የሆነ አካል ያኒ ያዕተኒ ያኒ ማለት ምን ያድርጋሉ ትኩረት ይስጣሉ ቢሃዳ በዚህ ጉዳይ ማለት ነው ትኩረት ሊሰጥ ይገባል እኔ ነፍስ ማንም በአላህ ላይ መጥፎ ጥርጣሬ አልጠረጥርም እያለ እንዳይሸወድ በደንብ አድርጎ ነፍሱን ሊፈትሽ ይገባል አሉ فليعتني اللبيب الناسح يعني ጮሌ የሆነው አካል ትኩረት ይስጥ الناسح መካሪ የሆነው አካል ለነፍሲ ነፍሱን የሚመክር የሆነው አካል ቢሃዳ በዚህ ጉዳይ ظنس የሚባለው ነገር ያኒ አለብኝ የለብኝም እኔ በአላህ ላይ መጥፎ ጥርጣሬ ነው አለኝ ውስጥ ጥሩ ጥርጣሬ ነው መጠረጠረው ብሎ ያኒ ራሱን ይፈትሻሉ ወልየቱብ ይፈት ያኒ ማለት ነው ይተውበት ደግሞ ኢላላህ ወደ አላህ ይተውበት በፊት ማን መጥፎ ጥርጣሬ ጠርጥሮ ከሆነ ወደ አላህ ይተውበት ማን ኢስቲግፋር ያድርግ ማለት ነው ወልየስተግፊሩሁ ማህርታን ይጠይቀው ማህርታን ይፈልግ ሚን ظنه ያኒ ማነው ከጥርጣሬው ማለት ነው ቢረቢሂ በጌታው በአላህ ላይ ከመጠራጠሩ ظن ጥርጣሬን ማለት ነው አሰውኢ መጥፎ የሆነን ጥርጣሬ በአላህ ላይ ማለት ነው ስለጠረጠረ ያንን ከዛ ጥርጣሬው ማህርታ ይጠይቀው አስተግፊሩላህ እያለ ማለት ነው ወደ አላህ ይተውበት እንደዚህ ነው ማለት ኢስቲግፋር ያድርግ ብለው ማለት ነው ያኒ ማለት ተናገሩ ማለት ነው ኸይረን ወለው ፈተሽታሉ ቀጥለው ማለት ነው ወለው ፈተሽተ ምን ፈተሽታሉ ወለው ፈተሽተ እንደው ብትመረምራሉ መን አካለን ብትፈኒ ፈተሽተ የፈተሽከውን አካል ብትፈትሽ ማለት ነው አሁን እንግዲህ ይሄ ፈተሽተ የሚለው የአረበኛ ቃል ነው እኛ ግን ማን ያማኑ አንዳንዴ የአማርኛ ሰረቅ እያለች ከአረበኛ ተሰርቃለችና አሁን ለምሳሌ ጡሽት ወከዳሊከ ያኒ ማለት ነው ይሄ አሁን እንደዚህ ፈተሽተ ምን አማ የሚለው ነገር ይሄ አሁን ፈትሽው ይባላል አይደል አረበኛ ነው ይሄ እንጂ ማነው አማርኛ አይደለም ስለዚህ ወለው ፈተሽታሉት ያኒ አሉ ማለት ነው ብትፈትሽ ብመረምር ማለት ነው መን አካልን ፈተሽተ የፈተሽከውን የመረመርከውን አካል ማለት ነው ብትመረምረው ጥናት ብታደርገው ሰውየውን ማለት ነው ማንኛውንም አካል ብትመረምረው
ለራአይተ ትመለከታለህ አሉ عنده ከሱ ዘንድ ትመለከታለህ ከዛ ሰውዬ ዘንድ ማለት ነው ተዓኑተን ይሁን መድረቅን ታገኛለህ እንደው ከማንኛውም ሰው እኮ ነው በደንብ አድርገን ማንኛውም ነው ብንከታተል ብናጣና ሰዎችን ያኒ ማለት ነው እናገኛለን ትመለከታለህ አሉ عنده ከሱ ዘንድ ተዓኑተን የሆነ መድረቅረቅን ማለት ነው على القدر ውሳኔ በአላህ በወሰኑ ላይ ማለት ሲድረቀረቅ ያኒ እንደ በቃ አላህ ያኒ አላህ የወሰነው ነገር ለማውገዝ ሲድረቀረቅ ታገኘዋለህ ከቀደር ጋር ችግር ፈጥሮ ታገኘዋለህ አሉ አብዛኛው ሰው ወመላመተን እያወገዘም ታገኘዋለህ ለሁ ለሱ ማለት ነው ለዛ ለቀደሩ እያወገዘ ያኒ አላህ የወሰነው ውሳኔ እያወገዘ ታገኘዋለህ አሉ ወአንሁ ያኒ ማነው ነገሩ ሲል ታገኘዋለህ ወአንሁ ነገሩ እያለ ማለት ነው ሲል ታገኘዋለህ ካነ ነበረ ينبغي ይገባ ነበር ሲል ታገኘዋለህ የሆነ ነገር ሲደርስበት ሙሲባ ወአንሁ ነገሩ እኮ ካነ ነበረ ينبغي የሚገባው እኮ ነበር አንየኩነ መሆን የሚገባው ነበር ከዛ ወከዛ ይህ ነበር ይህ የሚባለው ነገር ነበር መከሰት ያለበት እንዴት ነበር መሰራት ያለበት እያለ ሲደረቀረቅ ማለት ነው አልহামዱሊላህ ብሎ ወደ አላህ ሲያስጠጋ እየተደረቀረቀ ታገኘዋለህ አሉ فمستقل ومستكثر አሉ እንግዲህ ከሰዎች ስትፈትሽ فمستقل ትንሽ የምታገኝበት አለ በጣም የሚያሳንስ አለ ትንሽ ያለችበት አለ ቀደርን ያኔ ማውገዝ ትንሽ ይሆናል አለ ወሙስተክፊሩን በጣም ደግሞ የሚያበዛ አለ በጣም ብዙ ችግር ያለበት ቀደር ላይ እንደዚህ ሆነ እንደዚህ ለውን የሚያበዛ ሰው ታገኛለህ አሉ ሙስተክፊር ማለት የሚያበዛ ሙስተቂል ማለት ደግሞ ምንድነው ቀለል የሚያደርግ የሚያሳንስ አለ የሚያበዛም አለ ይሄን መጥፎ ጥርጣሬውን ማለት ነው ወፈትሽ ነፍሰከ አሉ ማለት ነው ወፈትሽ መርምር አሉ ነፍሰከ ራስህን መርምር ብዙ ሰው የተሸወደበት መስአላ ስለሆነ ራሳችንን እንመርምር አሉ ወፈትሽ ያኒ መርምር አጥና ነፍሰከ ራስህን አጥና እስኪ هل አንተ ሳሊሙን هل አንተ ነህን ያኒ ማነው ሳሊሙን ከዚህ ማነው ወንጀል ሰላም ነህን መጥፎ ከመጠርጠር በአላህ ላይ ሰላም ነፃ ወጥተሃልን ራስህን ጠርጥር አሉ ከዛ ቀጥሎ ጥያቄውን አቀረቡና ያው ጥያቄውን እኔ ጠይቀውናል መልሱን እኛን ይመለከታል ራሳችንን ማነው መፈተሽ ያስፈልጋል ከዛ ምን አሉ ቀጥሎ فإن تنجو منها تنجو من ذي عظيمة وإلا فإني لا إخالك ناجيا አሉ እንደ ግጥም አድርገው መጡ فإن تنجو ነፃ ብትወጣሉ ነፃ ከወጣ ራስህን መርምረህ ከመረመርክ በኋላ فإن تنجو ነፃ ከወጣ منها ከዚች ማለት ነው ከመጥፎ ጥርጣሬ ነፃ ወጣ ከሆነ ከመጥፎ ጥርጣሬ ከሌለብህ በአላህ ላይ ጥሩ ጥርጣሬ ከሆነ የምትጠረጠረው ተንጁ ነፃ ትሆናለህ አሉ ሚን ዚ ዓዚመትን ከትልቅ ነገር ማለት ነፃ ሆነሃል በቃ ከትልቅ ወንጀል ማለት ነው ያኒ ነፃ ሆነሃል ሚን ዚ ዓዚማ ማለት ከትልቅ ወንጀል ማለት ነፃ ሆነሃል አሉ ሚን ዚ ዓዚመትን አይ ሚን አምሪን ዚ ሙሲበትን ዓዚማ ማለት ነው ከትልቅ መከራ ማለት ከትልቅ የመከራ ባልተቤት ከሆነ ወንጀል ነፃ ወጥተሃል አሉ ወኢላ ካልሆነሳ ግን ራስህን መርምረህ ያኒ ማለት ነው ራሳችንን መርምረን ችግር ካገኘንበት ፈኢኒ ያሉ እኔ እኮ አሉ ፈኢኒ እኔ ላኢኻሉከ እንደው አላስብህም አሉ ላኢኻሉከ ማለት ነው አይ ላአظኑከ ማለት ነው አልጠረጥርህም ናጂየን ነፃ ትወጣለህ ብዬ አልጠረጥርህም ፈጽሞ ነፃ ትወጣም በል ማለት ነው ትከስራለህ ሰዓት ውስጥ ማኑ ተወርቃለህ ያኒ ናጂ ምን الإعتراض على القدر ቀደር ላይ ማለት ነው ያኒ ማኑ ኢዕትራድ ከማድረግ ነፃ ተወጣለህ በአላህ ላይ መጥፎን ጥርጣሬ ማኑ ከመጠርጠር በውሳኔ ላይ ማኑ መጥፎን በአላህ በወሰነው በሆነ ውሳኔ ላይ መጥፎን ጥርጣሬ ማኑ ከመጠርጠር ነፃ ተወጣለህ ብዬ አላስብም አልገምተህም አልጠረጥርህም ብለው ማኑ ሸኽየው ተናገሩ ማለት ነው ስለዚህ በአላህ ላይ ያለንን ጥርጣሬ ልናሳምር ይገባል ራሳችንን ልንፈትሽ ይገባል ነው አሉት ማኒ ማለት ነው የፈለጉበት فيه مسائل እዚህ በላይ የምንረዳቸው ነጥቦች አሉ الأولى መጀመሪያው ፍሬ ሐሳብና ቁም ነገር ተፍሲሩ አየቲ አሊ ኢምራን ሱረቱ አሊ ኢምራን ላይ የተጠቀሰችው የሆነችውን አንቀጽ ትርጓሜ አይተናል ያው ግልጽ ነው ያንም የመጀመሪያው አንቀጽ ማለት ነው በደንብ አድርገው ነው ኢብኑ القيم رحمه الله تعالى በደንብ አድርገው ነው ያብራሩት ማለት ነው በደንብ አድርገው ማለት ነው خيرا الثانية ሁለተኛው ተፍሲሩ አየቲ الفتح ተፍሲሩ ትርጓሜ አይተናል አየቲ الفتح ሱረቱ الفتح ላይ የተጠቀሰችውን አንቀጽ ማለት ነው الظانين بالله ظن السوء የሚለውን አንቀጽ ተመልክተናል ትርጓሜ ይሆናሉ الثالثة ሶስተኛው الإخبار ወሬ ያለ ተወርተናል ተነግረናል بأن ذلك ይሄ እኮ ማለት ነው بمعنى بالله ላይ መጥፎ ጥርጣሬ መጠርጠር የሚባለው ነገር አንዋዑን ብዙ አይነት እንደሆነ ማለት ነው ወፉሲረ ያለ ኢብኑ القيم እንደ ብሎ ተተርጉሟል እያሉ ብዙ ምሳሌም ተዋል አይደለ ስለዚህ بأن ذلك ይሄ መጥፎ ጥርጣሬ የሚባለው ነገር አንዋዑን አይነት እንደሆነ ብዙ አይነቶች እንደሆኑ ተጠቅሷል لا تحصروا ፈጽሞ ማኑ አይገደብም ይሄ እስከዚህ ድረስ ነው ወይም ደግሞ ይሄን ያክል ነው ተብሎ በቁጥር የሚገደብ አይደለም ስለዚህ በብዙ አይነት አቅጣጫ ሆነ ማለት ነው በአላህ ላይ መጥፎ ጥርጣሬ መጠርጠር አይቻልም በምንም አይነት አቅጣጫ ቢሆን ማለት ነው
الرابعة አራተኛው ደግሞ أنه ነገሩ لا يسلم ፈጽሞ ማለት ነው ሰላም አይሆንም من ذلك ከዚህ እኮ ማለት ነው መጥፎ ከመጠርጠር ማለት ነው ሰላም የሚሆን የለም إلا ሲቀር እንጂ من أكل ሲቀር عرف الأسماء والصفات عرف ያወቀ የሆነ አካል ሲቀር الأسماء የአላሁ ሱብሓነሁ ወተዓላ ማለት ስሞችን ያወቀ የሆነ አካል ሲቀር እንጂ والصفات እንደዚህ ሁሉ ማለት ነው የአላሁ ሱብሓነሁ ወተዓላ ባህሪያቶች ያወቀ የሆነ አካል ሲቀር እንጂ ሰላም የሚሆን የለም ከዚህ ቀደር ላይ ችግር ከመፍጠር በአላህ ላይ መጥፎ ጥርጣሬን ከመጠርጠር ሰላም የሚሆን የለም አሉ إلا من عرف الأسماء والصفات إلا من عرف الله وأسماءه وصفاته ብለን እንደተመለከተነው ሐዲሱ ላይ ማለት ነው وعرف ያወቀ የሆነ አካል ሲቀር እንጂ ነፍሰሁ እንደዚህ ነው ራሱን ያወቀ የሆነ አካል ራሱን ይመረመረ ራሱን መርምሮ ከዚህ ነገር ሰላም ሆኛለሁ አልሆንኩም ብሎ ራሱን ይመረመረና ያወቀ የሆነ አካል እንጂ ሰላም አይሆንም የሚለው ነገር አውቀናል እያሉ ነው هذا والله اعلم سبحانك نكتفي بهذا المقدار سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك